ምክንያቱም ስንደግፍ ሁሉን ነገር ነው እንጂ ያው ሁሌ ጥሩ ነገር ሳይሆን ፎልት ፋይንደር ካገኘን መናገር አለብና እንዲስተካከሉ ሰዎች። ሄርሚ መጀመሪያ በማን ልጀምር? በደመቁ ነው በሄርሚ ልጀምር? አንቺ በተመቸሽ ጀምር። በመልካም ኦኬ። ሄርሚ መጀመሪያ ይሄ ልጅ ሲመጣ ሄርሚ ፍሬንድ እንደሌላት ጀስት ፍሬንድ እንኳን ጀስት ሬጉላር ፍሬንድ እንኳን የላትም። ስራ ላይ እንደሚገናኛት ተናግሯል አይደል? ይህንን እናውቃለን። ይህንን ስናውቅ ለአብርሃም ለማንም አልነገርም። ለአብርሃም ላይ ቪዲዮ ሲሰራለት ነው ኤክስፕሌን ያደረገው ስለ ሄርሚ። ይሄ ሰውዬ ፍቅር ካለው ለምን ቢፎር አልነገረም? አሁን ዛሬ ላይ የአብርሽ ፍቅረኛ ስትሆን ነው ይሄን ጥያቄ የሚያመጣላት? አንድ ለሰከንድ ታይም ደግሞ ሁለተኛ ጥያቄ ደግሞ ሄርሚ አሁን እሷ ዩቱበር ብትሆንም ጀስት ለአብርሽ ብላ እንጂ ጀስት እሷ መተዳደሪያው አይደለም ብዬ ነው የማስበው። ምክንያቱም እሷ ቢዝነስ ማን ናት። ማንም ሲመጣ እንደ ደመቁ እንደ ድሮ እየተጠራች የምትገፋ ከሆነ አንድ ኤቭሪበዲ አሁን ወዳጅም እንዳለ ጠላት አለ አይደለም። ሪስፔክት ለማይሰጥሽ ሰው ቦታ ለማይሰጥሽ ሰው መሄድ የለባትም ብዬ ነው የማምነው። ምክንያቱም ይሄ ልጅ እኔ ዩቱቡን አይቼዋለሁ። ሄርሚና አብርሽ አብረው እንዳይሆኑ የሚናገረው ነገር አለ። ይው ግቡና እና ይሄ ላታየው ትችላለች እሷ። ምክንያቱም አንዳንዴ እንዲህ ቪዲዮ ተለቋል ስላት አላየውም ነው የምትለው እና እኛ እዚህ ኦፖርቹኒቲ እናያለን። ኦፖርቹኒቲ እኔ ማለት ስጠይቃት አላየውም ነው የምትለኝ እና ብዙ ጊዜ እንደዛ ነው ስደውልላቸው አላየውም ይሉኛል። ትክክል ነው። እኛ አክሰሱ ስላለን የማየቱ እንትን ኢዚ ነው ለኛ። ልላችሁ የፈለግኩት ምንድን ነው እሱ እንደዛ እንደሚናገራት አታውቅም እንጂ ብታውቅ ኖሮ አትመጣም አትሄድም ብዬ አስባለሁ። ሶስተኛ ታይም ደግሞ ፍሬውና እሱ ዘሴም ካንትሪ ይመስሉኛል። ፍሬው ደግሞ ሄርሜላን እና እንትናን አይፈልግም አይደል? ሄርሚና አብርሽ አብረው እንዲሆኑ አይፈልግም። ሁሌ ሩታን ነው የሚደግፈው እና ዘሴም ካንትሪ ከሆኑ ዩቱበር ናቸው፣ ፍሬንዳሞች ናቸው። መቼም ይሄ እንዴት በአሁን ሰዓት ላይ እንዴት ወዳታል ብሎ ሊመጣ ቻለ? ሆን ተብሎ እኚህን ልጆች ቅራኔ ይሄ አሁን አብሬ አክሴፕት ላያደርግ ይችላል። እንደ ሰው ግን ፊል ላያደርግ ይችላል። ለምን ፊሊንጉ ይመጣል። ለሄርሚ መቼም ፍቅሩ እንዲቀንስ እኛ አንፈልግም በማይሆን ነገር። እሷ ፍቅር አላት፣ ማንንም ሄዳ የማናገር ግዴታ የለባትም አይደለም። በቃ ወይ አብርሽ ወይም አቤላ ወይም ብሩክን ካገኘች ዲስከስ ማድረግ ከነሱ ጋር ዩቱብ መስራት ነው። በተቀረ ግን የማይሆን ሰዎች ጋር እየሄደች አንድ ሪስፔክት አይሰጣትም። ሁለት የማይሆን ነገር ነው የሚያወሩ። ራሷን ክብሯን የሚያወርድ ነገር ባታደርግ ባይነኝ እና እንወዳታለን። እሷን ሲከፋት ደግሞ እኛ ሄርሚን ብቻ ሳይሆን ኤቭሪበዲ እዚህ ያለ ነው። ሄርሚን ስንል ሄርሚን የሚከፋት ነገር እኛን ይከፋናል። ለምን ወደናታል። በጥሩ አመለካከት ስላለ ምንም ሰው ቢያስቀይማት ሁላችን ፊሊንጋችን ጥሩ አይሆንም። እርግጠኛ ሆኝም ከኔ ጨምሮ ማለት ነው። ያንን ስሜተኛ ታይማችን ሉዝ አድርገን እዚህ ጋር ስለሷ ስንከራከር ወደናት ነው። ታይም ተርፎን አይደለም አይደል? ያውን ከስራዬ ወጥቼ ጊዜን ለልጆቼ ዲስከስ ማድረግ እፈልጋለሁ። ግን ሳያችሁ ባለኝ ታይም ሀሳቤን ለምን አልገልጽም ብዬ ነው የመጣው። ታይም ተርፎት አይደለም። ስፔሻል ደግሞ እኛ ጋር የሚያውቀው አሜሪካ የሚኖር ሰው እንዲህ ታይም ሰተናት ፍቅር ስንሰጣት ራሷን ማስከበር አለባት ብዬ ነው ማምነው እና ማንም በጠራት ቁጥር እየሄደች ራሷን ዲስሪስፔክት የሚያደርግ ምክንያቱም ይሄም ቢወዳትም አሁን ላይ አይደለም ፕሌት በቃ አሁን አይደለም ቢፎር ለምን አይነግራት ከወደዳ ፍቅር እንኳን ካለው በሰዓቱ አብርሃም ሲያናግረው ጀስት ፍሬንዴ ናት ምንም አይነት ፍቅረኛ የላትም ብሎ ኤክስፕሌን አድርጓል። ዛሬ ላይ ምን ተገኝቶ ነው ይሄ ሆን ተብሎ ከአብርሽ ጋር የሆነ ነገር ለማምጣት ክፍተት ለመፍጠር ነው የተደረገው። ለዛ ነው እና ጥንቃቄ ያስፈልጋል። ብሄር ደግሞ ደስ ይላል ኦፍኮርስ። ግን ቢሆንም ይሄ ምላሽ ምናምን ለማናቸውም ግዴታ የለባትም የመመለስ። ኦፖርቹኒቲውን ያላገኘ ሰው እኮ ብዙ ሰው ሊያፈቅራት ይችላል። ግን ይሄ ነገር ሲደጋገም ልጁ ምን ያደርጋል? ሰው አይደለም እቺ ልጅ ሁሉ ሳይት ውስጥ ስትገባ ሄርሚን እንኳን ወንዶቹ እኛም ወደናታል አይደለም። መልካም ሰው ደግሞ ሁሌ ይወደዳል፣ ይፈቀር። ወንድ ልጅ ደግሞ ተቃራኒ እንትን ሊያፈቅር ይችላል። ስጋት ይኖርበታል። ለምን ስጋትስ ያጣል? በቃ
እሷ ያፈቀረችው የወደደችውን እንድታገባ ከመረጥን ሌላ ቦታ ጋር መሄድ የማንንም የመቀበል ወይም የመስማት ግዴታ የለባት ብዬ ነው ማስብ። እንደዛ ነው ማለት ነው። እዚህ ደመቁ ጋር ስመጣ ደግሞ ደመቁ ቱሌት ምክንያቱም ብዙ ጊዜ እድሉን ሰጥቷታል። እድሉን ከሰጣት ደግሞ ካልተጠቀመችበት ዛሬ ላይ ራስን ማቅለል ነው እንጂ ምንም የሚመጣ ነገር የለም። ይህን ቃል ደግሞ ከሱ መስማቱ ህመም ነው የሚተርፈው። እንደው ሳታውቅበት ቀር ይሻል ነበር። ስሜት የለኝም የሚለው ወርድ እንኳን እሷ እኛም እንኳን የምናየው ወርድ ይህንን ዩዝ ያደርጋል ብዬ አላሰብኩም። ያስደነግጣል፣ ይጎዳል። ምክንያቱም ወልዳለታለች። ድሮ ያለኛል ያለችው ሰውዬ ሰው ነው እንደዚህ ያላት። ይሄ ምንድነው? ከራሷ ክብረት የተነሳ ነው። አቅልላው ነው አዋርዳው እንጂ ሁሌም አብርሽ አንድ ቀን እንደው እስኪ አይታችሁትን ነው ቪዲዮ ሩታን የሚያዋርድና የሚያስቀይማት ነገር እኔ ሰምቼም አላውቅም። እሷን ሪስፔክት ሰጥቶ ብታስቀይመው እንኳን እንደዚህ አይነት በጥፎ ነገር አድርጋ እንኳን በነጋታው ምን ሆነ ይሄ ልጅ ግን ልጅን አሳስራትን ብያለሁ። በራሴ ህግ የለም እንዴ ካልኩት አንዷ እኔ ነኝ። ያከብራታል። ተከባብረሽ በፍቅር የግድ ባልና ሚስት መሆን አይጠበቅባቸውም ልጃቸውን ለማሳደግ። እሱ ዲፕሬሽን ውስጥ ነው ልጁ ያሉ። እስኪ ፌሱን ነው ዲፕሬሽን ይገላል ጋይስ። ምናልባት ሳይካትሪ የተማረ ሰው ፊሊንጉን ኮርሱን የወሰደ ያውቃል። እና ዲፕሬሽን በራሱ ጭንቀት፣ ከአይምሮ መቆጣጠር፣ ይሄ ብለድ ፕሬጀር ሀይ ይመጣል። ዲያቤቲክ ዴቨሎፕ ሊያደርግ ይችላል። ይሄን ልጅን ሎዝ ልናደርገው እንችላለን። ቶማች ስትረስ ውስጥ ከገባ ማለት ነው። እሷ የግድ ይሄ አንድ ሰው ለማፍቀር ይሄን ሁሉ ስታደርግ እኮ ሰው ባል ብዬ አደርጋለሁ ብዬ ወደፊት አስተካክላለሁ የምለው ባል ጸባዩን ቻሌንጅ ሁሉ ማለት ሁሉ ነገሮች እኮ በባል ላይ ኮምፎርቴብል አይሆንም። ግን ኮንትሮል ማድረግ መቻል አለባት። ካላረገች ግን ብዙ ነገር ነው ሎዝ ያደረገችው። በቃ ቱሌት ደግሞ ሩታ ሁሉ ሄር መንገድ ላይ ቆሎ ቆልቶ ነው እናቶች ልጆቹ የሚያሳድጉት። ዋንትያ እኮ ከሷ እድሜ ትንሽ ነው። 16 ዓመት ወልደን ልጁን እንደዚህ አድርጋ ያለባት አሳድጋ ማታቂ እየሰራች ስራ እየሰራች ልጁን ያለባት ታሪጋ ያሳደገችው። ይኸው ፍቅር ከባሉ በተጣልተ ልጁን በፍቅር እንዴት እንደሚያሳድጉት ሁለቱ ይኸው እነሱ ከአንቺ ታናሾች እኮ ነው። የእሷ በእድሜ ያንሳል። እሷ ትልቅ ሴት ነው። ልጁን አብረን እናሳድግ ብለሽ ልጁን ገድለሽ አልሞትልሽም ሲል ነው አሁን ድጋሜ ሰው ሆነሽ ምትመጪ ሴጣን ሆነሽ ገደልሽ ልጁ አልሞትም አሳብዳሏት አላረጅም ሲል አሁን ምን ፈልገን እግዚአብሔርን ፊቴ መጠየቅ አለበት። ራሷ ቦታ ሲቀመጥ ልጁ የራሱ ህይወት ጀምሯል። የራሱ ህይወት ምንድናት እሷ ምንድናት? ሚዲያ እኮ ጀግና እያላችሁ ሴቶች የሚታበላሽ እነዚህ አይነት ሴቶች ናቸው። ባሎች የተኙበት ቦታ ሚያድ የት እንደጠፋ እናገም ብሎ ወንድ አምጥቶ አስገድዶ